ኢኮኖሚው ዓለም ዶላርን የመሳሰሉ የውጭ ሀገራት መገበያያ ገንዘቦች የምንዛሪ ተመን በኢትዮጵያ ንግድ ባንክ በአንድ ሳምንት ውስጥ ብቻ ከ5 ብር በላይ ጭማሪ አሳይቷል። የኢትዮጵያ ብሔራዊ ባንክ 10ኛ የውጭ ምንዛሪ ጨረታ ካካሄደ ወዲህ በንግድ ባንክ ተመን ላይ የታየው ለውጥ ከቀደመው ሳምንት በ3.9 በመቶ ገደማ ከፍ ያለ ነው። የመንግስት የፖሊሲ ባንክ ተደርጎ በሚቆጠረው ንግድ ባንክ የዶላር ምንዛሪ ተመን በመስከረም ወር የጨመረው በ1.4 በመቶ ገደማ ብቻ ነበር። ባንኩ የውጭ ሀገራት መገበያያ ገንዘቦች የሚገዛበትና የሚሸጥበት መደበኛ ተመን ግን ባለፉት ቀናት ከፍተኛ ለውጥ አሳይቷል። ጨረታው በተካሄደበት ዕለት ማለትም ጥቅምት 4 ቀን ንግድ ባንክ አንድ የአሜሪካ ዶላር በ141 ብር ገደማ ገዝቶ በ143 ብር ከ90 ሳንቲም ገደማ ይሸጥ ነበር። ከሳምንት በኋላ ባንኩ በዛሬው ዕለት ዶላር በ146 ብር ከ60 ሳንቲም ገደማ ገዝቶ በ149 ብር ከ53 ሳንቲም ገደማ ይሸጣል። በዚህ መሰረት ንግድ ባንክ ባለፈው አንድ ሳምንት ዶላር የሚገዛበትና የሚሸጥበት ተመን 5 ብር ከ50 ሳንቲም ገደማ ከፍ ብሏል። አቶ ባህሩ ያሲን የባንክ ባለሙያ ናቸው። ኮመርሻል ባንክ እንደሚታወቀው የፖሊሲ ባንክ ነው። በዛ ባለው ሮል ምክንያት በብላክ ማርኬቱ እና በኦፊሻል ሬቱ መካከል ያለውን ልዩነት ሁሉ ጊዜ አጀስት ለማድረግ ሊዲንግ ሮል የሚጫወተው ንግድ ባንክ ነው። ከቅርብ ጊዜ ወዲያ በኦፊሻል ሬቱ እና ብላክ ማርኬቱ መካከል ልዩነቱ እየሰፋ ስለመጣ ያንንም አንድ ለማጥበብ የዛ አይነት ሮል እየተጫወተ ነው ያለው እና ሌላ ደግሞ እነኚህ ኢንዲፐንደንት ፎሬን ኤክስቼንጅ ቢሮዎች የተከፈቱ አሉ ራሳቸውን ችለው። አሁን እነሱ የሚገዙበት ሬት እና ባንኮች የሚገዙበት በጣም የሁለቱም ልዩነት የሰፋ ስለሆነ የባንኮቹን የፎሬን ኤክስቼንጅ ግኝት በጣም እየጎዳውና ብላክ ማርኬቱን ደግሞ የተወሰነ እያነቃቃው ስለሄደ እሱ ጋር ያለው ልዩነት ለማስተካከል በተወሰነ መልኩ ኢንፍሌሽኑንም ደግሞ ቡም እንዳያደርገው ማኔጀብል በሆነ መልኩ ንግድ ባንክ ልዩነቱን አጀስት ለማድረግ ስራ እየሰራ ይመስላል። በመስከረም 2017 ፈቃድ በተሰጣቸው የውጭ ምንዛሪ ቢሮዎች ያለው የዶላር የምንዛሪ ተመን ከባንኮቹ በጣም ከፍ ያለ ሆኖ ይታያል። ሮሃ የውጭ ምንዛሪ ቢሮ ዛሬ 1 ዶላር በ165 ብር ከ25 ሳንቲም ገዝቶ በ168 ብር ከ56 ሳንቲም ይሸጣል። ዮጋ የውጭ ምንዛሪ ቢሮ በ164 ብር የገዛውን ዶላር በ167 ብር ከ28 ሳንቲም ይሸጣል። መንግስት በኃይል ሊቆጣጠረው በሚፈልገው የትይዩ ገበያ በአንጻሩ ዶላር እስከ 174 ብር እየተመነዘረ እንደሚገኝ ዶቼ ቬለ አዲስ አበባና ዱባይን ጨምሮ በተለያዩ ሀገራት ከሚገኙ ነጋዴዎች ለመገንዘብ ችሏል። የኢትዮጵያ ንግድ ባንክ የምንዛሪ ተመኑን ባለፉት ቀናት በከፍተኛ መጠን ቢያሳድግም አሁንም ከብሔራዊ ባንክ አመልካች ዕለታዊ የምንዛሪ ተመን በታች ነው። ዛሬ ረቡዕ ብሔራዊ ባንክ ይፋ የሚያደርገው አመልካች ዕለታዊ የምንዛሪ ተመን 150 ብር ከ90 ሳንቲም ደርሷል። ለረዥም ዓመታት በከፍተኛ የባንክ ባለሙያነት ያገለገሉት የኢትዮጵያ የሎጂስቲክስ ትራንስፎርሜሽን ቢሮ ዳይሬክተር አቶ ወርቁ ለማ ንግድ ባንክ በሚያገኘውም ይሁን በሚያቀርበው የውጭ ምንዛሪ ኢንዱስትሪውን ሊያንገጫግጭ የሚችል ሚና እንዳለው ይናገራሉ። ይሁንና ባንኩ በውጭ ምንዛሪ አቅርቦትና ፍላጎት አለመጣጣም በገበያው ከተፈጠረው እክል ማምለጥ የሚችል አይደለም። ገበያው ራሱ የሰፕላይና ዲማንዱ ኢኩሊብረም ላይ የመድረስና ስታብላይዝ የማድረግ ነገር ገና የሚቀረው ይመስለኛል። ንግድ ባንክም ቢሆን በዚሁ ምህዋር ውስጥ ነው ሊጫወት የሚችለው። ለብቻው አቅርቦትና ከፍላጎት ውጭ በሆነ ሁኔታ ማኒፕሌት ማድረግ ይችላል ብዬ አላስብም። ባለፈው ሳምንት እንደ ንግድ ባንክ ሁሉ የግል ባንኮችም በዶላር መግዣና መሸጫ ተመናቸው ላይ ማሻሻያዎች አድርገዋል። የግል ባንኮች ዶላር የሚገዙበትና የሚሸጡበትን ለመወሰን የንግድ ባንክን ተመን ጨምሮ የተወዳዳሪዎቻቸውን ዋጋ ያጠናሉ። በአብዛኞቹ ባንኮች መካከል ያለው የተመን ልዩነት ከ1 ብር የበለጠ አይደለም። ለምሳሌ ያክል በዛሬው ዕለት 1 ዶላር በአቢሲኒያ ባንክ በ148 ብር ከ20 ሳንቲም ገደማ፣ አዋሽ ባንክ በ147 ብር ከ50 ሳንቲም ገደማ እንደዚሁም አማራ ባንክ በ147 ብር ከ50 ሳንቲም ገደማ ይመነዝራሉ። የመሸጫ ተመናቸውም እንዲሁ ተቀራራቢ ናቸው። ናሽናል ባንክ የሚያወጣው ጨረታ ላይ ብዙ ጊዜ እንደ ቤንችማርክ ሆኖ የሚያገለግለው የናሽናል ባንክ ኢንዲኬቲቭ ሬት ነው። ለዛ የተጠጋ ሬት የሰጡት ባንኮች ናቸው ብዙ ጊዜ የጠየቁትን ፎሬን ኤክስቼንጅ የሚያገኙት። ስለዚህ ወደዱም ጠሉም ከዛ ሬት ጋር የተቀራረበ ኤክስቼንጅ ሬት ማውጣት ስለሚጠበቅባቸው ንግድ ባንክ ባሻሻለ ቁጥር አኮርዲንግሊ ወደዛ መሄድ አለባቸው። ሌላ ደግሞ አሁን ባለፈው ጊዜ ናሽናል ባንክ ከፎሬን ኤክስቼንጅ የምትሰበስበውን ቻርጅህን ከ4% በላይ ማስከፈላችሁም የሚል ህግ አውጥቷል። ያ ህግ ምን ማለት ነው? በሌላ ቋንቋ
ኢንካማችሁን ወይንም ከዛ የምታገኙትን ገቢ በቮሊዩም አካክሱት ማለት ነው። ብዙ ዶላር ሞቢላይዝ በማድረግ ኢንካማችሁን አሳድጉ እንጂ በሲንግል ትራንዛክሽን ትልቅ ላርጅ መኒ ለማግኘት አትስሩ፣ ወደ ቮሊዩም ላይ ፎከስ አድርጋችሁ ስሩ የሚል ነው። ያንንም አፌክት ያደርገዋል። እነሱ አኮርዲንግሊ ሬታቸውን ከንግድ ባንክ ጋር ካላስተካከሉት ብዙውን ንግድ ባንክ ሞቢላይዝ ስለሚያደርገው እነሱ አንደኛ $1 ቻርጅ የሚያደርጉት አነስተኛ ነው። ቮሊዩማቸውንም ካጨመሩ ኢንካማቸውን በጣም ይጎደዋል እና ፓራላል ንግድ ባንክ በጨመረ ቁጥር ከእሱ ጎን ለጎን መሄዳቸው ግድ ነው የሚሆንባቸው። ባንኮቹ በውጭ ምንዛሪ ገበያው በሚያደርጉት ፉክክር የተለያየ መጠን ያለው ጉርሻ ለመስጠት ቃል ይገባሉ። በጉርሻ መልክ የሚሰጡት የገንዘብ መጠን በአብዛኛው በውጭ ሀገራት የሚኖሩ ኢትዮጵያውያን ለወዳጅ ዘመዶቻቸው ገንዘብ በሚልኩባቸው የበዓላት ወቅቶች የሚዘወተሩ ቢሆንም ፉክክሩ በመበርታቱ ይመስላል እስከዛሬ ድረስ ዘልቀዋል። አቢሲኒያ ባንክ 2%፣ አዋሽ ባንክ 9%፣ የኦሮሚያ ህብረት ሥራ ባንክ 10% ጉርሻ ለመስጠት ቃል ገብተዋል። ንግድ ባንክ በገንዘብ ማዘዋወሪያ መተግበሪያዎችና በዓለም አቀፍ አስተላላፊዎች በኩል ሐዋላ ለሚቀበሉ ደንበኞቹ 10 ብር ተጨማሪ ጉርሻ እንደሚሰጥ ቃል ይገባል። በዚህም መሰረት ባንኩ ከጉርሻ ጋር ዶላር የሚመነዝርበት ተመን 5 ብር ከ80 ሳንቲም ገደማ ጨምሮ ዛሬ 159 ብር ከ53 ሳንቲም ገደማ ደርሷል። ኦፊሻል ሬታቸውን ይህን ያህል ሬት እንወዝራለን ይላሉ። ፕላስ ደግሞ እዛ ላይ ቦነስ 10%፣ 9% ምናምን የሚሉት ነገር አለ። ያ የሚያመላክትህ ምንድን ነው? የዶላር ዋጋው ያ ነው ማለት ነው። እነሱ ኦፊሻል የለጠፉት ሳይሆን ፕላስ ቦነስ አድርገው እያወጡት ያለው ነው እና ማርኬቱ ያ ነው ማለት ነው በሌላ ቋንቋ። ስለዚህ ሞስት እዛ አካባቢ ነው የሚሆነው። ባንኮች ዶላርን የመሳሰሉ የመገበያ ገንዘቦች ለመግዛትና ለመሸጥ የሚሰጡት ተመን ላይ የሚያደርጉት ጭማሪ ብር የበለጠ እየተዳከመ እንዲሄድ የሚያደርግ ነው። ሂደቱ የዋጋ ንረት ላይ ጭምር ተጽዕኖ ሊያሳድር እንደሚችል አቶ ወርቁ ይናገራሉ። ስቲል ኤክስቼንጅ ሬቱ ስታቢሊቲ ላይ አልደረሰም፣ ኢኩሊብሪየም ላይ አልደረሰም። ስለዚህ በቀጣይነትም እንደዚህ የብር ዲፕሪሲዬሽን ሊቀጥል ይችላል ለተወሰነ ጊዜ የሚለው ኤክስፔክቴሽን ይኖረኛል። ይሄ ደግሞ ምንድን ነው የሚሆነው? ኢምፖርትድ በሆኑ አይተሞች ላይ የዋጋ ንረት ይኖራል ብዬ ነው የማስበው። ስቲል ብዙ ነገሮችን ኢምፖርት በማድረጋችን ይሄ ደግሞ ዶሜስቲክ ኢንፍሌሽን ላይ ሪሰንትሊ ጥሩ ሜንቴን እያደረግን ያለነውን የኢንፍሌሽን ሬት ላይ ፈተና ሊደቀን ይችላል ብዬ ነው የማስበው። የዋጋ ንረት ሊጨምር ይችላል። የብሔራዊ ባንክ ገዢ ኢዮብ ተካልኝ በሀገር ደረጃ በጣም ከፍተኛ የሆነ የውጭ ምንዛሪ አቅርቦት አለ በማለት ገበያውን ለማረጋጋት ሞክረዋል። የብሔራዊ ባንክ የውጭ ምንዛሪ ክምችት አቅም በጣም እየጨመረ መሆኑን የገለጹት ዶክተር ኢዮብ ማዕከላዊ ባንክ በተከታታይ በሚያካሂዳቸው የውጭ ምንዛሪ ጨረታዎች ለባንኮች እንደሚያከፋፍል ቃል ገብተዋል። ዶክተር ኢዮብ በዩናይትድ ስቴትስ ከሚገኙ የሐዋላ አስተላላፊዎች ጋር ከተወያዩ በኋላ በቪዲዮ ባስተላለፉት መልእክት መንግስታቸው በትይዩ ገበያው ላይ ያነጣጠረ እርምጃ ለመውሰድ መዘጋጀቱን አስታውቀዋል። ከጸጥታ ተቋማት ጋር በመነጋገር የብሔራዊ ባንክ ሕግ የታክስ ባለስልጣኑን ሕግ አጣቅሰን በተለይ የቴሮሪዝም ፋይናንሲንግ ወይም መኒ ላውንደሪንግ የምንለው ላይ የተሰማሩ የተወሰኑ የገንዘብ አስተላላፊ ተቋማት እንዳሉ ደርሰንበታል። እዚህ ላይ በጣም የተናበበ የተቀናጀ ሰፊ እርምጃ ለመውሰድ ነው ያሰብነው። ይህንን አስቀድመን በግልጽ ነግረናቸዋል። እዚህ ላይ የተሰማሩ ሐዋላ አስተላላፊዎች ይህ የመጨረሻ ማሳሰቢያ መሆኑን አውቀው ጥንቃቄ እንዲያደርጉ አበክሬ ማሳሰብ እፈልጋለሁ። የብሔራዊ ባንክ የኢትዮጵያ መንግስት ማንኛውንም እርምጃ ከመውሰድ የሚቆጠብ አይሆንም። አካውንት መዝጋት ብቻ የሚመልስ ነገር እንዳልሆነም በግልጽ ማንሳት እፈልጋለሁ። ተቀባዮቹንም ያካተተ ላኪዎቹንም ያካተተ ሰፊ የማጥራት ስራ ሰርተናል። ወደ ተቀናጀ እርምጃ እየገባን ነው። ስለዚህ ገንዘብ በእነዚህ ህገወጥ ተቋማት በኩል የሚልኩ ዜጎቻችንም ከዚህ እንዲቆጠቡ ማሳሰብ እፈልጋለሁ። ከነዚህ ጋር የሚሰሩ በተለያየ የንግድ ስራ ላይ የተሰማሩ አስመጪና ላኪዎችም ከዚህ ስራ እንዲቆጠቡ ማሳሰብ እፈልጋለሁ። የምንወስደው እርምጃ የማያዳግም የኢትዮጵያን ህግ የጠበቀ የዓለም አቀፍ ህግን የጠበቀ የተናበበ እርምጃ ስለሚሆን አስፈላጊው ጥንቃቄ እንዲደረግ ማሳሰብ እፈልጋለሁ። በመደበኛና ትይዩ ገበያዎች መካከል ያለውን ልዩነት ለማጥበብ የውጭ ምንዛሪ አቅርቦት ማደግ እንደሚኖርበት ባለሙያዎች ይመክራሉ። ይህ በቀጥታ በሀገሪቱ የወጪ ንግድ አቅም ላይ የሚወሰን ይሆናል። ከገንዘብ ሚኒስቴር ወደ ብሔራዊ ባንክ ገዥነት ከተዘዋወሩ 1 ወር ገደማ የሆናቸው ዶክተር ኢዮብ መንግስታቸው ከወጪ ንግድ ጠቀም ያለ የውጭ ምንዛሪ የማግኘት ተስፋ እንዳለው ተናግረዋል። የባንክ ባለሙያው አቶ ባህሩ ግን ከውጭ ምንዛሪ አቅርቦት በተጨማሪ የአሰራር ስርዓቱም መሻሻል እንደሚኖርበት ይመክራሉ። በዋናነት
በሁለቱ መካከል ያለውን ልዩነት ለማጥበብ እና ያኛውን እሱን ለቀዝቀዝ ለማድረግ ማርኬት ላይ ያለውን ዋና መፍቻ መንገዱና ዘለቄታዊ መፍቻ መንገዱ ሰፕላይን መጨመር ነው። ሰፕላይን ሲጨምር ነው በዘለቄታው የምትፈታው። እነኚህ አሁን አንዳንድ የሚደረጉ ነገሮች መካኒካል የሆኑ ጊዜያዊ ኪክ ፊክስ ናቸው እንጂ በዘላቂነት የሚፈታው የፎሬን ከረንሲ አቅርቦትህን በከፍተኛ ሁኔታ በመጨመር ነው። ሌላኛው ደግሞ አሁን ብዙ ጊዜ ፎሬን ማርኬቱ ላይ ዶላር ሁሉ እያለ በተወሰነ መልኩ እያለ ሰዎች ለምንድን ነው ነጋዴዎቹ በብላክ ማርኬት በኩል የሚገበያዩት ብለህ ስትል አንዱ ትራንዛክሽን ኮስታቸው ነው አይደል? በዛ በኩል እቃ ስታስመጣ የዶላር እንትንህን በዛ በኩል አድርገህና በፎሬን ማርኬቱ ስትሄድ ትራንዛክሽን ኮስቱ አንድ አይደለም። እሱን በጣም ፕሮሰሳቸውን በጣም ሲምፕሊፋይ በማድረግ እና በተለያየ መልኩ የፕሮሰስ ኮስቱን መቀነስ እስካልቻልክ ድረስ ያኛውን መንገድ ሰው መምረጡ አይቀርም። ስለዚህ ኤፊሽንሲውንም ማምጣት ያስፈልጋል ማለት ነው። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።